ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የአገዛዙ ወታደሮች መደምሰሳቸውንና መሳሪያዎች መማረካቸውን ክፍለ ጦሩ አስታወቀ። በዛሬው ዕለት በተደረገ ከባድ ትንቅንቅ የአገዛዙ ወታደራዊ ኃላፊን ጨምሮ በርካቶች የፋኖ አፈሙዝ ሲሳይ ሆነዋል። አዛዡ ላይ እርምጃ የተወሰደው በእንዳቤት ሲሆን በሌላኛው ቀጠና በወሎ ጋሸና አካባቢ በምኒልክ እዝ የፋኖ አባላትና በአገዛዙ ወንበር ጠባቂ ጦር መካከል ከባድ ውጊያ ሲደረግ ውሏል። ከቦታው የተገኘውን መረጃ እናስደምጣችኋለን። በወታደራዊ ኮንቮይ ተሽከርካሪ ላይ የድሮን ጥቃት መፈጸሙ ተገለጸ። የ26 ሰዎች አስከሬን በጅምላ መቀበሩም ተሰምቷል። ሌላኛው የግንባር ቆይታችን ነው። ገዢው አካል ባዘጋጀው የምርጫ ሂደት ላይ አንሳተፍም፣ ገዳያችንን አንመርጥም በማለት ድምፅ ከመስጠት የተቆጠቡ በርካታ ዜጎች በአሁኑ ወቅት በፖሊስና በሚሊሻ ኃይሎች እየታደኑና እንግልት እየደረሰባቸው እንደሚገኙ ተጠቆመ። በጉዳዩ ላይ ዝርዝር መረጃ ይዘናል። አድማጭ ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን እያዳመጣችሁ በድጋሜ ቆይታችሁ ከብላክ ላይን ሚዲያ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፈንም። የአገዛዙ ወታደሮች መደምሰሳቸውንና መሳሪያዎች መማረካቸውን የጉና ክፍለ ጦር አስታወቀ። በአማራ ክልል በበላይ ዘለቀ እዝ ሜጀር ጀነራሉ ባንታ ባተ ኮር ጉና ክፍለ ጦር ስር የሚንቀሳቀሱት የአንዳቤት ብርጌድ የሰርጂካል ኦፕሬሽን መደብተኞች በወሰዱት መብረቃዊ እርምጃ 7 የብልጽግና ወታደሮችን መደምሰሳቸውንና ልዩ ልዩ የጦር መሳሪያዎችን መማረካቸውን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። የጉና ክፍለ ጦር ለህዝብ ግንኙነት ክፍል እንደገለጸው እርምጃው የተወሰደው ዛሬ ግንቦት 29 ቀን 2018 ዓ.ም ማለዳ ላይ በአንዳቤት ወረዳ ውስጥ ነው። የአንዳቤት ብርጌድ የልዩ ኦፕሬሽን አባላት ሊመከት የማይችል የከተማ ውስጥ የውጊያ ስልት በመጠቀም ጥቃቱን መፈጸማቸው ተገልጿል። በዚሁ የተሳካ እርምጃ ከተደመሰሱ 7 የአገዛዙ ወታደሮች መካከል የሻምበል አዛዡንና ሌሎች ወታደራዊ አመራሮች እንደሚገኙበት የተረጋገጠ ሲሆንም አንድ የአድማ ብተና አባልም እጅ ከፍንጅ ተይዟል። ከተመታው የጠላት ኃይል ላይ በርካታ የጦር መሳሪያዎችና ቁሳቁሶች በአርበኞቹ ቁጥጥር ስር መዋላቸውን ክፍለ ጦሩ ገልጿል። በዚህም 8 የክላሽንኮቭ መሳሪያዎች፣ አንድ አብራራው ብሬን መሳሪያ፣ 2 የደረት ትጥቆችና ሌሎች ወታደራዊ ቁሳቁሶች ይገኙበታል። የመንግስት የጦር ኃይል ከተሰነዘረበት ድንገተኛ መብረቃዊ እርምጃ የተነሳ የደረሰበትን ሙትና ቁስለኛ ጓዶቹን ሳያነሳ አካባቢውን ጥሎ መፈርጠጡን የጉና ክፍለ ጦር መረጃ አክሎ አስታውቋል። በተመሳሳይ በወሎ ቀጠና ጋሸና አካባቢ በምኒልክ እዝ የፋኖ አባላትና በአገዛዙ ጦር መካከል ከባድ ውጊያ ሲደረግ ውሏል። በአማራ ክልል ሰሜን ወሎ ዞን ጋሸና አቅራቢያ በሚገኘው አርቢት ኪዳነ ምሕረት አካባቢ በተደረገው ከባድ ተጋድሎ የፋኖ ኃይሎች በድል ታጅበዋል። የአፋብን ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦር ዛሬ ግንቦት 29 ቀን 2018 ዓ.ም ረፋዱ 2 ሰዓት ገደማ ጀምሮ በቀጠናው ከባድ ተጋድሎ ላይ መዋሉን አስታውቋል። ከጋሸና ተነስቶ ወደ ገረገራ ሊሻገር የነበረ የተባለውን የብልጽግና ሰራዊት የእዙ ተዋጊዎች ከቋራሮቢት በመነሳት አርቢት ኪዳነ ምሕረት ላይ ድንገተኛ ጥቃት በመሰንዘር አሰናክለውት ውለዋል። እዙ ጥናታዊ ኦፕሬሽን ሲል በገለጸው በዚህ ጥቃት በአገዛዙ ወንበር ጠባቂ ሰራዊት ላይ ከፍተኛ የሰው ኃይል ጉዳት ማድረሱንም ይፋ አድርጓል። በጥቃቱ ከ9 በላይ የብልጽግና ወታደሮች መገደላቸውንና ከ17 በላይ የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ተጠቅሷል። የአገዛዙ ሰራዊት የደረሰበትን ጉዳት ተከትሎ ወደ መጣበት የፈረጠጠ ሲሆን የሞቱና የቆሰሉ አባላቱን በአካባቢው ባጃጆችን በማስገደድ በመጫን ወደ ኮን የሕክምና ጣቢያ ወስዶ እያሳከመ እንደሚገኝ ተገልጿል። በሰሜን ምዕራብ ትግራይ በወታደራዊ ኮንቮይ ላይ የድሮን ጥቃት መፈጸሙ ተገለጸ። የ26 ሰዎችን አስከሬን በጅምላ መቀበሩም ተሰምቷል። በሰሜን ምዕራብ ትግራይ ጋምሃሎ ተብሎ በሚጠራው አካባቢ ከሰንቤል ወደ ባድመ በመጓዝ ላይ በነበረ የህወሓት ወታደራዊ ስምሪት ኮንቮይ ላይ ትናንት ሌሊት ድንገተኛ የድሮን ጥቃት መፈጸሙን በማለዳ መዘገባችን አይዘነጋም። ጥቃቱን ተከትሎ እስካሁኑ የ26 ሰዎች አስከሬን በጅምላ መቀበሩ ታውቋል። ጥቃቱ የተፈጸመው ትናንት ግንቦት 28 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ከ30 እስከ 7 ሰዓት ባለው ጊዜ ውስጥ እንደሆነ ሲገለጽ በወቅቱ የህወሓት አርሚ 13 ኮር አንድ አባላት የሆኑ ወታደሮች በ27 ተሽከርካሪዎች ላይ ሎጂስቲክ የጦር መሳሪያና ተተኳሾችን ጭነው በመጓዝ ላይ ሳሉ ጥቃቱ እንደደረሰባቸው ተጠቁሟል። የድሮን ጥቃቱ በድንገት የተሰነዘረ በመሆኑ ከፍተኛ ጉዳት ማድረሱም ተነግሯል። በዚህም 5 ተሳቢ የጭነት መኪኖች፣ 2 ወታደራዊ የኦራል ተሽከርካሪዎችና 4 ፒካፕ መኪናዎች ላይ ከፍተኛ ውድመት ደርሷል። በርካታ የሰራዊቱ አባላት ላይ ከባድና ቀላል የአካል ጉዳት የደረሰ ሲሆን የቆሰሉት በአሁኑ ወቅት በሽራሮ በሽሬና በመቀሌ ከተሞች በሚገኙ ሆስፒታሎች ተወስደው ሕክምና
እየተከታተሉ ይገኛሉ ተብሏል። የሟቾችን አስከሬን የመሰብሰብ ስራ እየተከናወነ ሲሆን እስካሁን ባለው መረጃ መሰረት 26 አስከሬኖች በጅምላ መቀበራቸው ተረጋግጧል። ከፍተኛ ፍንዳታ ያስከተለውን የድሮን ጥቃት ተከትሎ በሰልፍ ይጓዙ የነበሩት የሰራዊቱ አባላት በተለያዩ አቅጣጫዎች የተበታተኑ ሲሆን የጦር መሪዎቹ የተበተኑትን ወታደሮች መልሶ ለመሰብሰብና ለማደራጀት 2 የፍተሻ ጣቢያዎችን አቋቁመው በመንቀሳቀስ ላይ መሆናቸው ተሰምቷል። በአሁኑ ወቅት ጥቃቱ የተፈጸመበት ሰፊ ቀጠና በጸጥታ ኃይሎች ተከቦ ጥብቅ ቁጥጥር እየተደረገበት ይገኛል ሲባል ይህ ድንገተኛ ወታደራዊ ጥቃት አስመልክቶ እስካሁን ድረስ ከፌዴራሉ ብልጽግናም ሆነ ከትግራይ ክልል አስተዳደር በይፋ የተሰጠ ተጨማሪ ማብራሪያም ሆነ መግለጫ የለም። የአፋብኃኝ ቴዎድሮስ እዝ 64ኛ ክፍለ ጦር በእነማይ ወረዳ ከወጣቶች ጋር በወቅታዊ ጉዳዮች ላይ ተወያየ። በአፋብኃኝ ቴዎድሮስ እዝ 201ኛ ኮር ስር የሚገኘው የ64ኛ ክፍለ ጦርና የእነማይ ወረዳ ጊዜያዊ መንግስት አመራሮች በእነማይ ወረዳ ስር በሚገኙ ቀበሌዎች ከሚኖሩ ወጣቶች ጋር በወቅታዊና በህልውና ትግሉ ዙሪያ ሰፊ ውይይት ማካሄዳቸውን የክፍለ ጦሩ ህዝብ ግንኙነት አስታውቋል። ዛሬ ግንቦት 29 ቀን 2018 ዓ.ም የተካሄደው የውይይት መድረክ ዋና ዓላማ ወጣቱን በማደራጀት በአማራ ህዝብ ላይ የተፈጸመ ያለውን ጥቃት ለመመከትና ግንዛቤ ለመፍጠር ታስቦ የተዘጋጀ መሆኑ ተጠቁሟል። በመድረኩ ላይ የተገኙት አመራሮች ባስተላለፉት መልእክት ወጣቱ ቀደም ሲል ለህልውና ትግሉ የከፈለውን መስዋዕትነት በማስታወስ ዛሬም የአማራን ህዝብ የትጥቅ ትግል በግንባር ቀደምነት በመምራት አሁን ያለው ስርዓት ለመገርሰስ የበኩሉን ድርሻ መወጣት እንዳለበት አሳስበዋል። በውይይቱ ላይ የተሳተፉት ወጣቶች በበኩላቸው አሁን ያለው ስርዓት ማክተሚያው መቃረቡን በመግለጽ እየተፈጸመ ያለው የጅምላ ግድያ፣ መፈናቀልና ዘረፋን ለማስቆም ቆራጥ መሆናቸውን ገልጸዋል። ወጣቶቹ አክለውም ይህንን ስርዓት ለመገርሰስ በሚደረገው እንቅስቃሴ ከፋኖ ጎን በመቆም በፋይናንስ በመረጃና በሌሎች አስፈላጊ ድጋፎች ሁሉ ለማገዝ ዝግጁ መሆናቸውን ማረጋገጣቸው የህዝብ ግንኙነት መረጃው ያመላክታል። መካነ ኢየሱስ ከተማ በምርጫ አልተሳተፋችሁም በሚል ነዋሪዎች ላይ ከፍተኛ ቅጣትና እስራት እየተፈጸመ መሆኑ ተገለጸ። በእስቴ ወረዳ መካነ ኢየሱስ ከተማ ነዋሪዎች ላይ በምርጫው አልተሳተፋችሁም በሚል ምክንያት ከ5000 ብር ጀምሮ የገንዘብ ቅጣት፣ እስራትና አካላዊና ስነ ልቦናዊ ጫናዎች እየተፈጸሙባቸው መሆኑ ተሰምቷል። ገዢው አካል ባዘጋጀው የምርጫ ሂደት ላይ አንሳተፍም፣ ገዳያችንን አንመርጥም በማለት ድምፅ ከመስጠት የተቆጠቡ በርካታ የከተማዋ ነዋሪዎች በአሁኑ ወቅት በፖሊስና በሚሊሻ ኃይሎችም እየታደኑና እንግልት እየደረሰባቸው እንደሚገኙ ነዋሪዎች ተናግረዋል። የአካባቢው መስተዳደር በምርጫው ባልተሳተፉት ነዋሪዎች ላይ ከ5000 ብር ጀምሮ የሚነሳ የገንዘብ ቅጣት የጣለባቸው ሲሆን ቅጣቱን መክፈል ባልቻሉና በሂደቱ ላይ ተቃውሞ ባሰሙ ዜጎች ላይ የእስር ዘመቻ መክፈቱ ታውቋል። ይህ እየተፈጸመባቸው ያለው ስቃይ፣ ጫናና ሰብአዊ መብት ረገጣ በአስቸኳይ እንዲቆምላቸው የከተማዋ ነዋሪዎች ጥሪ አቅርበዋል። የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋች ተቋማት በአካባቢው እየደረሰ ያለውን በደልና እንግልት በትኩረት እንዲመለከቱላቸውና ድምፅ እንዲሆኑላቸው ነዋሪዎቹ አጥብቀው ጠይቀዋል። በሰሃራ በረሃ የደረሰ የትራፊክ አደጋ የ49 ስደተኞችን ሕይወት ቀጠፈ። በሰሃራ በረሃ ውስጥ በደረሰ አሰቃቂ የተሽከርካሪ መገልበጥ አደጋ የ49 ስደተኞች ሕይወት ማለፉን የነፍስ አድን ቡድኖችና የአካባቢው ባለስልጣናት አስታውቀዋል። ሕይወታቸው ያለፈው ስደተኞች በሙሉ የማሊ ዜግነት ያላቸው መሆናቸው ተነግረዋል። ስደተኞቹ በህገወጥ አሸጋጋሪዎች አማካኝነት ሰፊውን የሰሃራ በረሃ እያቋረጡ በነበረበት ወቅት የጫናቸው ተሽከርካሪ ከቁጥጥር ውጭ ሆኖ በመገልበጡ ለአደጋ መዳረጉን ተገልጿል። አደጋው የተከሰተው በኒጀርና አልጄሪያ አዋሳኝ በምትገኘውና ለስደተኞች መሸጋገሪያ በምትታወቀው አሳማካ በተባለች የድንበር ክልል ውስጥ ነው። ከዚህ አስከፊ አደጋ በተአምር የተረፉ 2 ስደተኞች እርዳታ ፍለጋ እጅግ አስቸጋሪ በሆነው የበረሃ የአየር ጸባይ ውስጥ 50 ኪሎ ሜትር ያህል በእግራቸው ከተጓዙ በኋላ ለባለስልጣናት መረጃ መስጠት ችለዋል ተብሏል። ከተረፉት ስደተኞች ጥቆማውን የተቀበሉት የነፍስ አድን ቡድኖች ወዲያውኑ ወደ ስፍራው ቢሰማሩም ከአደጋው የተረፉ ተጨማሪ ሰዎችን ማግኘት አልተቻለም። ይህ አሳዛኝ ክስተት በሰሃራ በረሃ ላይ በየቀኑ እየደረሰ ያለውን አስከፊና የማይታይ የስደተኞች ሰቆቃ በግልጽ የሚያሳይ ሌላኛው ሰቆቃ ነው ሲሉ የአካባቢው የሰብአዊ መብት ተሟጋች ገልጸዋል። ይህ አደጋ በተሻለ ህይወት ፍለጋ ወደ ሰሜን አፍሪካና አውሮፓ ለመሻገር የሚሞክሩ የአፍሪካውያን ስደተኞችን ስቃይ ዳግም አጉልቶ አሳይቷል። የሰሃራ በረሃ እጅግ አስከፊ የአየር ንብረት፣ የውሃ እጥረትና ደህንነታቸው ያልተጠበቁ የተሽከርካሪ ጉዞዎች የሚስተዋሉበት በመሆኑም በየዓመቱ በሺዎች የሚቆጠሩ ስደተኞች ድምፅ ሳይሰማላቸው ህይወታቸውን የሚያጡበት ቀጠና ሆኖ ቀጥሏል። የማሊ ባለስልጣናት ዓለም አቀፍ የስደተኞች ድርጅት IOM በአደጋው ዙሪያና የሟቾችን አስከሬን ወደ ሀገራቸው ለመመለስ በሚቻልበት ሁኔታ ላይ ዝርዝር ማጣሪያ እያደረጉ መሆኑ ተነግሯል። በዚህ የሰሃራ በረሃ በርካታ ትውልደ ኢትዮጵያውያንም በሚያደርጉት ስደት ህይወታቸው ማለፉ የማይዘነጋ ነው።
በዴሞክራቲክ ሪፐብሊክ ኮንጎና ኡጋንዳ ወደ 500 ሰዎች በኢቦላ ቫይረስ መያዛቸው መረጋገጡን የዓለም ጤና ድርጅት አስታወቀ። ሁኔታውም አሳሳቢ በማለት ገልጾታል። ድርጅቱ ዛሬ ይፋ ያደረገው መረጃ እንዳመለከተው በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ቫይረስ ስርጭት ካገረሸበት ከ3 ሳምንታት በፊት ጀምሮ እስካሁን ባለው ጊዜ ወደ 452 የሚሆኑ ዜጎች በቫይረሱ መያዛቸው ተረጋግጧል። በበሽታው ከተያዙት መካከል 82ቱ መሞታቸው መግለጫው አክሏል። በአጎራባች ኡጋንዳ ደግሞ 2 ሰዎች በቫይረሱ መሞታቸው ሲረጋገጥ 19 ሰዎች ደግሞ የአልጋ ቁራኛ ሆነዋል ተብሏል። የዓለም የጤና ድርጅት ከዚህ ቀደም የቫይረሱ ስርጭት አሳሳቢነት ግምት ውስጥ በማስገባት የጤና የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት በበኩሉም 10 የአፍሪካ ሀገራት የቫይረሱ ስርጭት ስጋት አለባቸው ብሎ የዘረዘረ ሲሆን በዝርዝሩ ውስጥ ኢትዮጵያና ኬንያ ይገኙበታል። በጎርጎሪያኑ ግንቦት 15 ከታወጀበት ጊዜ ጀምሮ በዲሞክራቲክ ሪፐብሊክ ኮንጎ ቢያንስ 1077 የኢቦላ ተጠርጣሪዎች ነበሩ። ከተጠረጠሩት ውስጥ 246 ሰዎች መሞታቸውን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል መረጃ ያሳያል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።